ንፍሮ ተቀቅሎ የሚደረገው ስርዓት መስቀል ማሳለም የለም። መስቀል ማንሳለመው ብሎ ኪዳኑን ስለምናስብ ነው። በዕለተ እሁድ ቤተክርስቲያን ያልተገኘ አልተፈታም። በዕለተ እሁድ ያልተገኘ እንግዲህ የለም ማለት ነው። እምነታችንም ከክፋታችን ያላዳነን ከሚመጣው መቅሰፍት ያላዳነን ጊዜ ይላሉ ወጣቶች የሚቀጠፉበት ሁሉ በቃ በዚህ በመታመን ሀገር እንግዲህ የፈጣሪዋን ስም በሁሉ እምነት በመትጠራ ሀገር ላይ የምናየው ነገር ደግሞ ትንሽ ይሰብራል። ለምንድን ነው የምንደክመው? ምን አስፈልገ አሁን አንዴ እሱ ተሰቀለልን በቃ እኛ ነፃነታችን ታውጇልና ለምንድን ነው ከረባት አድርገን ማንጨፍረው የሚል ትውልድ ነው። እየጨፈረም ጭምር ያለ ሰው ትውልድ ነው ማለት ነው ያለው። ትንሳኤያችንን ያሳየን ነው። አሜን አሜን። አባታችን በያለንበት የተባረከለት ሰንበት እንዲሆንልን እንመኛለን። ወግና ፈትል ከመቅዲጋ ሰዓታችን ላይ ነን። እንግዲህ በያዝነው ደግሞ ሀገራችንን በጸሎት በምህላ ላይ የምንጠይቅበት ትልቁ ጾማችን ነው አብይ ጾም። ወደ ማገባደዱ ደርሰናል። ከፊታችን ደግሞ የህማማት ወቅት አለ። እንግዲህ የትኛውም የሃይማኖት በዓላቶቻችን ስናከብር በህይወታችን እንዴት እንገልጣቸው ይገባል? ምን ልንማር ይገባል? በተለይ በዚህ ዘመን ደግሞ ጥሩ በረከት አግኝተን የስጋም የነፍስም ደግሞ በረከት አግኝተን ማለፍ እንዴት ይገባናል? ዛሬ ትልቅ አባት ጋብዤላችኋለሁ። መላከ ገነት ኤርሚያስ ውብሸት ይባላሉ። በለገጣፎ ቅዱስ አቡነ ኪሮስና ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። ወደዚህ እንጠራቸዋለን። እንኳን ደህና መጡ አባታችን። ስለመጡ አክብረውን በጣም እጅግ አድርገን እናመሰግናለን። አመሰግናለሁ ስለዘራችሁ። መልካም እንግዲህ የነገሮች ሁሉ ባለቤት የማስተዋል የጥበብ ባለቤት አምላካችን ውይይታችንን በማስተዋል ምስጢር በማፍለቅ እንድናከናውን በመካከላችን ተገኝቶ የተቃና ያደርግልን። እንግዲህ በመግቢያው እንደገለጽሽው ይህ ወቅት አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ሲል ወደዚህ ዓለም መጥቶ ዓለምን ለማዳን የተቀበላቸውን ጸዋትወ መከራዎች የምናስብበት ጊዜና ወቅት ነው። ወቅቱ ከሰሙነ ሕማማት የሚባለው የሕማም የስቃይ የመከራ ጊዜ ከበዓለ ሆሳዕና እኩለ ቀን ወይም ግማሽ ቀን ጀምሮ እስከ ዕለተ ዓርብ ድረስ በሚገኙት ቀናት በቀናት ሲታሰቡ ምናልባትም 5 ቀን ተኩል ይሆናሉ። እነዚህ 5 ቀን ተኩል ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በተሰጠው ተስፋ መሰረት ከ5500 ዘመን በኋላ ከልጅ ልጅ ተወልጄ በመስቀል ተሰቅዬ መከራ ተቀብዬ አድንሃለሁ ብሎ የገባለትን የተስፋ ቃል ኪዳን የፈጸመበት ወቅት የሚታሰብባቸው ቀናት ናቸው። እነዚህ 5 ቀን ተኩል ማለት 5500 ዘመኑን የሚወክሉ የጨለማውን ዘመን የሚያሳስቡ የመከራውን ዘመን የሚያስታውሱ ቀናቶች ናቸው። እውነት ነው። እንግዲህ አንዳንዴ አባታችን ያው ብዙ ጊዜ የሚላሉ እምነት ስርዓቷ ፈጣሪዋ መተዳደሪያዋ የሆነች ሀገር ደግሞ መገለጫም አላትና ከጊዜ ወደ ጊዜ ማወቅ ያሉብንን ከእምነት ስርዓቱ ከክንውኑ ሁሉ የሚያውቁ እንዳሉ ሆኖ በልምድ ደግሞ የምናደርግ ደግሞ እንኖራለንና ምን መምሰል አለበት ክርስቲያናዊ ህይወት በአጽዋማት በጉዞ በንግግሩ በሁሉ ነገሩ መገለጫው ምንድነው ይላሉ? ሃይማኖት እንበለ ምግባር ምውት ኢቲ። ሃይማኖት ያለ ስራ ሙት ናት ወይም ደግሞ የሞተ ነው። የሞተ ነገር ህይወት የሌለው ነገር ነው፣ ግዑዝ ነው። ሃይማኖት አለው የተባለ ሰውም በስራ ካልተገለጸ
መጾም ካለበት ካልጾመ፣ መጸለይ ካለበት ካልጸለየ፣ ሃይማኖቱ በሚያዘው ቀኖናና ስርዓት መሰረት ካልተንቀሳቀሰ፣ በሰውነት መንገድ ካልሄደ ሃይማኖቱን አልገለጸም ማለት ነው እና በቅድም ባነሳናቸው ዕለታት ውስጥ እያንዳንዳቸው ለመግቢያ ካነሳናቸው ቀኖች መካከል ከዕለተ እሁድ ከሆሳዕና ጀምሮ እስከ ትንሣኤ ያሉት ቀናት የየራሳቸው ስያሜና በውስጣቸው ደግሞ ስርዓት ክርስቲያናዊ ስርዓት የሚከናወንባቸው ምን ማድረግ እንዳለብንም የሚጠቁሙ አስተምህሮቶች አሏቸው። ዕለቶቹም በእያንዳንዳቸው ስያሜም ጭምር አላቸው። ቅድም እንዳነሳው በመግቢያ የመጀመሪያው ዕለተ ሆሳዕና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሁድ ቤተ መቅደስ ሲገባ በምስጋና ተቀብለውታል። በምስጋና የተቀበሉት ማፈ ደቂቆ ሕፃናት አስተዳሎከ ስብሐተ፣ ፈሪሳውያን፣ ጸሐፍት፣ ሊቃነ ካህናት ታላላቅ ሰዎች አልነበሩም፣ ሕፃናት ነበሩ ምስጋናውን ሲያቀርቡለት የነበሩት። የሚጠቡ